የሚል አስተምሯላችሁ እናንተ? ምንድነው ታዲያ የሚወረሰው? አይ አንተ ኃጢአት ይወረሳል ብለህ ነው እንዴ? ይኸው ቅድም እኮ ሰማኸው እኮ አሁን የኛን አቋም ነው እኮ እኛንተ ኖ በቃ የእንትና አንድ ሰዓት ሙሉ አሰምቼ ኃጢአት ይወረሳል ማለት በሁለቱ ክርክር ኧረ ስማኝ፣ እኔን ጠየቀኝ አይደል? እኔን ጠየቀኝ አይደል? በሁለቱ ክርክር ቅድም ሰምተሃል። አቋማችን የኛን እንትን ነው እንትና ሲናገር የነበረው ማን ነው? ናትዬ ማለት ነው። በዚህ ላይ እንደምታየው ከኛ አንድ ከመጽሐፍ አልጠቀሰም። ከኛ መጽሐፍ ሁሉንም የጠቀሰው ከኢትዮጵያ ኦርቶዶክሳዊ ከሆኑ አባቶች ካዘጋጁት ነው። ምክንያት የኛን ቢያመጣ እንዲህ ሊቀበለው እንደማይችል ስለሚያውቀው ማለት ነው። እና አሁን አንተ የልደትን ሐሳብ ነው የምትቀበለው ወይስ እንትና ትክክል ነው? የልደትን ሐሳብ በደንብ ነው የምቀበለው። ግን ይሄ አልቀበልም እቀበላለሁ የሚባል የለም። በቤተክርስቲያን ካኖናይዝድ የተደረገ ከሆነ በሲኖዶስ ወይም በሊቃውንት ጉባኤ ታይቶ እንደዛ መጻፌ ነው ያለ አልቀበልም እንደዛ የሚል ሐሳብ የለም። ግን ልደትም ቢሆን አልቀበልም ሳይሆን ስለ ይሄ ተርሚኖሎጂው ወደኋላ ላምጣው። ቶቶ ቪዲዮን አይቼዋለሁ። በጣም ቦሪንግ ነው የሚሆነው። 10 ቪዲዮ እኮ ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአት ይወረሳል ስትል ምን ለማለት ፈልገህ ነው? ስለዚህ የአዳምና የሔዋን ለምሳሌ ፐርሰናል ጊልት በአዳምና በሔዋን ምክንያት ከእናት ማፀን ጀምሮ አሁንም ይሄ እሺ፣ አንድ ጥያቄ ልጠይቅህ። በቃ አንተን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለየትኛው ኃጢአት ሊሞትልን ነው? ኃጢአታችንን ሁሉ እኮ በእኛና በእግዚአብሔር መካከል ስላለው ኃጢአት ነው አይደለም? በእኔና በእናንተ መካከል አንተ ነው የምትመልሰው። የትኛው ኃጢአት ለምንድነው? ስማኛ፣ አንተ ነው የምትመልሰው። በደላቸው በእኛና በእግዚአብሔር መካከል ገብታ የሰው ልጅን እግዚአብሔር ተቆጥቶ ከገነት አባሮታል አይደለም? እና በእኛና በእግዚአብሔር መካከል ያለ ምን አለ? ኃጢአት አለ አይደለም? ደግሞ እግዚአብሔርም በእርሱ ላይ አኖሮ ብሎ ያለው ያ ኃጢአት ምንድን ነው? በክርስቶስ ላይ የአዳም ኃጢአት የአዳም በደልና ኃጢአት ምንድን ነው? እሱን እኮ ነው የምልህ። አሁን እሱ ምን ይባላል? የአዳም ኃጢአት ኦሪጂናል ሲን የሚሉት ዌስተርኖቹ ኦሪጂናል ሲን ይሉታል። ኦሪጂናል ሲን ሲሉ ግን ፐርሰናል ጊልት ነው። እንዴት ኃጢአት? እሺ የእናንተም ፍታ። በቃሽ ልጻፍ። አሁን እናንተም ጻፉ። የእናንተም ፍታ። በመጀመሪያ ደረጃ ይኸውልህ ኃጢአት እኛ we don't have sinful nature ኦኬ። እግዚአብሔር የሰው ልጅ ሲፈጥር ንጹህ አድርጎ ነው። የአዲስ ኪዳን ልጆች ነን። ከአዳም በደል ኃጢአት ክርስቶስ በመስቀል ላይ ስለኛ ቤዛ ሆኖ የአዳምን ኃጢአት በደል በመስቀል ላይ ተሰቅሎ ደምስሶልናል። ኖ ፍታ። አንተ ስለዚህ አሁን ፍታ እንጂ መፈታት አለበት። ከክርስቶስ ሞትና ትንሣኤ በኋላ ሳይሆን ከሰው ልጅ ጅማሬ ነው መጀመሪያ ያለብህ። አየህ ጅማሬ ላይ ነው እንጂ አሁን መተህ መሀል ላይ መተህ አይ በክርስቶስ ነፃ ወጥተናል ምናምን፣ እሱማ ሁላችንም ከኃጢአት ስርዓት ሁላችንም ነፃ ወጥተናል እንላለን በክርስቶስ ኢየሱስ። ጥያቄው ያለው ከምን ኃጢአት ነው ነፃ ያወጣክ? ዜድ ከየትኛውም ኃጢአት ቆይ እንትን እንዳይል ከየትኛውም ኃጢአት ከአዳም ኃጢአት ከየትኛውም ኃጢአት። ምክንያቱም የሮሜ መጽሐፍ ምዕራፍ 3 ቁጥር 23 አይ ቆይ እኛ አሁን ይኸውልህ አክቹዋል ሲን ይተላለፋል ሲናን እያወራን ያለ ነው። ንገረው። እኛ እሱን እያወራን አይደለም። እኔ እየተናገርኩ ያለው ኦሪጂናል ሲን ምን ማለት ነው? አስጨርስ። አክቹዋል ሲንና ኦሪጂናል ሲንን ሁለቱን ለይተን ማየት አለብን። አሁን ምንድነው መሰለህ፣ ለምሳሌ እኔ ጥያቄ ልጠይቅህ። ከአዳም በኋላ የመጡት አቤልና ቃየል ሞተዋል አይደል? አቤል ሞቷል አይደል? አዎ። ኦኬ። ሞት የምን ውጤት ነው? የአዳም በደል ኃጢአት ምንም እንትን የለው። የምን ውጤት ነው ማለት? የኃጢአት ውጤት። ኦኬ። አቤል ኃጢአት ሰርቷል
ኦኬ እንደው በስክሪፕቸር ለምን አቤል ኃጢአት ሰርቷል? አቤል ኃጢአት ሰርቷል? ኃጢአት ሰርቷል? አዎ። አልሰራም ልትል ነው? ታሳየኛለህ ኃጢአት መስራቱን? መጽሐፍ ቅዱስ ያኔ እኮ ህግ የለም እኮ አይደል እንዴ? ስለዚህ ህግ በሌለበት ስለ ኃጢአት ልታወራ ነው? ንጹህ ነው እያልክ ቃየል ኃጢአት መስራቱ ግን ተጽፎልናል አይደል? አሁን ያ አቤልና ቃየል በህገ ልቦና ያሉ ናቸው። ቆይ ወዴትም አትሄድም። አንዴ ቃየል ኃጢአትን መስራቱን መጽሐፍ ማለት ፐርሰናል የምንለው የራሱ ኃጢአት መስራቱን መጽሐፍ ቅዱሱ ይነግረናል አይደል? ለምን? አቤልን በመግደሉ አይደል? አዎ። አቤል ግን ሞቷል አይደል? ይኸውልህ በህገ ልቦና ያሉ ቆይ የትም ቦታ አትሄድም። አንድ ነገር ልንገርህ። አሁን እኔ መጽሐፍ ቅዱሱ ለትምህርት ነው እንጂ እዚህ ጋር ለማሸነፍ አንተ እኮ ነው። አሁን ይኸውልህ ነገሩ አሁን ከኔ ጋር አሁን ችግር የሚሆንባችሁ ምን መሰለህ? እኔ ሀሳብ ሳነሳ ያንን ሀሳብ ጀስት ጌራዌይ ለማድረግ ስትሄዱ እኔ አልለቀም። አየህ እንደሌላው ሰው ለዛ በህገ ልቦና ያሉ ከህግ በፊት እየነበሩ ህግ ሳይሰጣው ስለ ኃጢአት ታወራለህ። እኔ እሱ ጋር እንዴ በህገ ልቦና ምናምን የምትለው አዳም ኃጢአት ሰርቶ የለ እንዴ እያልኩ ያለሁት አዳም እያለ አዳም ማለት ጥያቄ ምንድን ነው? ጥያቄን አስቀምጥ። ኃጢአት የመጣው አሁን ሀሳብ ላይ ለምን አቤልና ቃየል ጋር ነው ኃጢአት የመጣው? አዳም ጋር አይደል እንደ አባታቸው ጋር አዳም በደለ። ስለዚህ አዳም ጋር ኃጢአት ከነበረ ቃየል ጋር ይኸውልህ ቃየልና አቤል ጋር ኃጢአት ምናምን የህገ ልቡና ነው ኃጢአት የለም ልትል አትችልም። ኃጢአት የጀመረው አዳም ጋር እኮ እሱን እኮ ነው የምንፈልገው ነው እናንተ። አሁን እኔ አንተን የምሞግትህ በዚህ ነው። ለምንድን ነው የምትሞግተኝ ካልከኝ ሞት የምን ውጤት ነው ብዬ ጠየቅኩ። የምን ውጤት ነው መጽሐፍ ቅዱስ ሲል የኃጢአት ውጤት እኮ አልኩ። ኦኬ የኃጢአት ውጤት የኃጢአት ደሞዝ ሞት ነው አይደል? አዎ ሞት ያለ ኃጢአት የለም አይደል? አጭሩ ሞት የኃጢአት ደሞዝ ነው። ሞት ያለ ኃጢአት የለም አይደል አባቱ? ምን ማለት ነው? ሞት ያለ ኃጢአት የለም ማለት? ኦኬ ኃጢአት ሲኖር ብቻ ነው ሞት ያለው አይደል? ምክንያቱም ሞት የኃጢአት ደሞዝ ስለሆነ ቅዱሱ ኃጢአት ሲኖር ብቻ ቅብርት ሲሆን አይለም። ሞት የኃጢአት ደሞዝ ነው አይደል? የኃጢአት ደሞዝ ሞት ነው ይላል። ኦኬ ሞት የኃጢአት ደሞዝ ከሆነ ሞት ከሌለ ማለት ኃጢአት ከሌለ ሞት የለም አይደል? እንዴ ባይሎስማ አዳም ባይበል ኖሮ ወደዚህ እንደዚህ ልትል ነው። ኦኬ ስለዚህ ሞትን ያመጣው ኃጢአት ነው አይደል? ኃጢአት ምክንያት እኮ ነው። ኦፍ ኮርስ የሰው ልጅ በአዳም ኃጢአት። ስለዚህ አሁን እኔ የምጠይቅ ጥያቄ ቆንጆ በቃ አሁን ቆንጆ ቦታ መተናል። አሁን ወዴትም እንዳትሄድ። ለምን መሰለህ? ሞት የመጣው በኃጢአት ምክንያት ነው ብለሃል። ኦኬ የአዳም ኃጢአት አቤል ጋር ካልደረሰ አቤል ደሞዙን ብቻ ተቀብሎ ኃጢአቱን የማይቀበልበት ምክንያት ምንድን ነው? አሳይ ኃጢአት። ኦኬ የጠየቁን ጥያቄ ሰምተኛል። ምክንያቱም ይሄ ቃሉ እኮ ነው የጠየቁ ጥያቄ ግልጽ ነው። ፌዚ ሞት እንዴት ኃጢአት አይተላለፍም ነው አይደለ? ኦኬ አቤል ጋር ሲደርስ አቤል ሞቷል። አንተ እያልክ ያለኸው ደሞዙን ተቀብሏል፣ ኃጢአቱ ግን የለም እያልክ ነው ያለኸው። ኃጢአት ሳይኖር መጽሐፍ በአዳም በደል ምክንያት ነው። ይሄ እኮ የእግዚአብሔር ቅጣት ነው አይደለም? ስለዚህ በአዳም በደል ምክንያት በአዳምና ሔዋን በደል ጥፋት ምክንያት በአንድ ሰው ምክንያት በአዳም ምክንያት ነው። መጽሐፍ ምዕራፍ 12 ቁጥር 12 ላይ በአዳም መጣ ይላል እኮ ኃጢአት ወደ ዓለም ገባ ይላል። ሞት አይደለ? ሞት ወደ ዓለም ኃጢአት ወደ ዓለም ገባ። ሞት ወደ ዓለም ገባ ይላል። የኃጢአትም ውጤት ሞት ይለዋል። አዎ ስለዚህ ኃጢአት ነው የገባው። በነገራችን ላይ ከሞትና ከኃጢአት የትኛው ይቀድማል? ተው እንጂ ፌዝ አስቀድም። ተራ ቀደሙ ነው። ኃጢአት ነው የገባው እንጂ መጀመሪያ መጽሐፉ የሚለው በአንድ ሰው በአዳም ምክንያት ኃጢአት ወደ ዓለም ገባ ይላል። የገባው ኃጢአት ነው፣ ሞት አይደለም። ቀድሞ የገባው ሞት ውጤት ነው። በኃጢአትም ሞት ይላል።
ይኸውልህ ሞት የገባው ከኃጢአት በመግባቱ ነው ሞት የገባው። ስለዚህ አባቱን ትተህ የምትቀበልበት ምክንያት ምንድን ነው? አባቱን ትተህ እሺ። ስለዚህ በአዳም በደል ምክንያት ኃጢአት በእናት ማፀን የአዳም በደል ኃጢአት ይተላለፍ ነበር። ስለዚህ ይህ ኃጢአት የክርስቶስ መሰቀል ምን ነበር ታዲያ ውጤቱ? ክርስቶስ ለምን ተሰቀለ? ምን ማለት ነው? ሰውን ከዚህ ኃጢአት በዛኛው ራሱ እኮ ያወዳድርልሃል እኮ በአንዱ ኃጢአት በአዳም ኃጢአት እንደገባ በሁለተኛው አዳም ደግሞ ጽድቅ ሆነ። ስለዚህ ዜድ አንተ የምታምነው አሁንም ሰው ሲወለድ ኃጢአተኛ ሆኖ ነው የሚወለደው እያልክ ነው? ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሁሉ ብሎ ዘግቶታል። ይኸውልህ ሁሉ ብሎ ከክርስቶስ በፊት እኮ ያለው ይኸውልህ ስለሰሩ ብቻ ከክርስቶስ በፊት እኮ ነው ማለት ነው። ክርስቶስ ስለኛ በደል ኃጢአት በመስቀል ላይ ሞታችን ከመሞቱ በፊት ኦፍ ኮርስ። ታዲያ ምንድን የምትለው ታዲያ ከሱ በኋላ ነው እንዴ ያለው? እኛም እኮ ልጆች አለን እኛ አሁን እኛ እኮ የምናወራው ስለ ሰው ልጆች በሙሉ ነው ወዳጄ። ምን ሆነ ነው ፌዝዬ? እኛ እኮ የምናወራው ይኸውልህ ስለ ሰው ልጆች ነው። የሰው ልጅ ኮረፕትድ የሆነ ማንነት ብቻ አይደለም የተቀበለ። መጽሐፍ ቅዱሳዊ ለምን አናረገው? መጽሐፍ ቅዱሳዊ እናርገውና በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ። አይደለም። ይኸው ትንቢተ ሕዝቅኤል ከብሉይ ኪዳን መጽሐፍ ነው የማወጣልህ። አዳምጠኝ እንግዲህ እኛ ፐርሰናል ጊልት ለምሳሌ ምን ማለት መሰለህ? እሱ የተጠቀሰው አሁን አንተ የምትጠቅሰው ለምሳሌ አንተ የተበደርከው ብድር ቆይ ሰው ኃጢአተኛ ሆኖ ነው የሚወለደው እያልክ ነው አይደለ? ኃጢአት አለ። ይሄ የአዳም ኃጢአት ከእናቱ ማህፀን ጀምሮ ሰው ሲወለድ ኃጢአተኛ ሆኖ ነው የሚወለደው። ዜዶ 2 ደቂቃ እንስጠውና 2 ደቂቃ ሰጥተነው እሱም ይናገራል። እዚህ ላይ ጨርሳ ከዜድ ጋር ቆይ ግድ የለም 2 ደቂቃ እንሰጣለን። ከፈለግ 3 ደቂቃ ምን ታደርጋለህ መሰለህ? ከአዳም ትጀምራለህ። ከአዳም ትጀምርና አዳም ያንን አለመታዘዝ ልክ ከፈጸመበት ጊዜ ጀምሮ የሰው ልጅ ምን ሆነ የሚለውን እና ከዛ በኋላ የሰው ልጅ ያለ ኃጢአት መሆኑን መረጃ እያመጣ ታሳይ። ጥቅስና እኛ እንጽፋለን። ኦኬ በመጀመሪያ ይሄ እኮ በጣም የሚታወቅ ቲዮሎጂ ስለሆነ ነው። ኃጢአት የሰው ልጅ ተፈጥሮ አይደለም። ገብቷል አይደለ? we don't have sinful nature የለንም እኛ። ኃጢአት ግብር ናት፣ የሚፈጸም ነው ወይም ስቴት ነው፣ ኮንዲሽን ነው እንጂ እግዚአብሔር ሰውን ልጅ ሲፈጥር ኃጢአተኛ አድርጎ አይደለም እየፈጠረው። ስለዚህ ኃጢአት አይወረስም ማለት ነው። ለምሳሌ አዳም በደለ፣ አዳምና ሔዋን በደሉ። ስለዚህ በአዳም በደል ምክንያት ሞት ወደ ዓለም ገባ፣ ኃጢአት ወደ ዓለም ገባ ይላል። የኃጢአት ደሞዝ ሞት ነው። ስለዚህ ይሄ ጥንታብሶ የምንለው ኦሪጂናል ሲል አሁን በኦርቶዶክስ ቪው በአዳም ኃጢአት በደል ምክንያት የኃጢአት ውጤቶች ማለት ነው ምን ናቸው? ለምሳሌ መርገመ ስጋ፣ መርገመ ነፍስ የምንላቸዋለን። ስለዚህ በአዳም በደል ምክንያት ማለት በሰው ልጆች ላይ ከእናት ማህፀን ጀምሮ ሲተላለፍ የነበረው ይሄ አዳም የበደለው ኃጢአቱ ሳይሆን የኃጢአቱ ውጤት። ስለዚህ አሁን በዌስት ተርሚኖሎጂ ኦሪጂናል ሲን ይለዋል። ኦኬ ይሄ ኢምፖርትድ ነው ያ ነው። ለዛ ነው ቅድም ቪዲዮን ስታሳይ የነበረው ማለት። ስለዚህ ይሄ ከአዳም ጀምሮ ሲተላለፍ የነበረው የአዳም ፐርሰናል ጊልት ወይም ኃጢአቱ ሳይሆን የኃጢአት ውጤቶች ምን ናቸው? ምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ የተጠቀሱ ማለት ነው። በአዳም በደል ምክንያት አንደኛ ሞተ ስጋ መጣ። በሞተ ስጋ ላይ ደግሞ ሞተ ነፍስ ማለት ነው። የሰው ልጅ ነፍስ ለዘላለም በሲኦል ተሰቃይ ነበር እስከ ክርስቶስ መምጣት ድረስ ማለት ነው። ሌሎችም አሉ፣ የስጋ መርገም፣ የነፍስ መርገም። ስለዚህ the consequence of the sins ነበር ወደ ሰው ልጆች ሲተላለፍ የነበረው። እነዚህም ክርስቶስ መጣ፣ ሰው ሆኖ እኛን ሊያድን በመስቀል ላይ የአዳምን ኃጢአት በደል ሞታችንን ሞተ፣ መርገመ ስጋ መርገመ ነፍስ አስቀርልን ማለት ነው። አሁን እኛ በኦርቶዶክስ ኮፕቲክም ብትሄድ ኦሪጂናል ሲል እንዴት ነው የምንረዳው? አሁን ኦርቶዶክስ ቪውን ነው የማሳየ። ግን
ኃጢአት እንደማይተላለፍ ከመጽሐፍ ቅዱስ አንድ ሁለት ጥቅስ ላሳይ። ከብሉይ ኪዳን ማለት ለምሳሌ ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምሮ እንደዚህ ይላል፣ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅን ነገርን ባደረገ ትእዛዜንም ሁሉ ይልና ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። እንደውም ኮፕቲክ ቸርች አሳያለሁ፣ ይህንን ነው የሚጠቅሱት። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ይላል። ኦሪት ዘዳግም ልጨምርና ከዛም ጥንተ አብሶ ኦሪጂናል ሲን አሁን በኦርቶዶክስ ቪው አሳያለሁ። አንድ ልጨምርና ለምሳሌ ኦሪት ዘዳግም መሰለኝ ምዕራፍ 24 ላይ ኦሪት ዘዳግም ምዕራፍ 24 ኃጢአት እንደማይተላለፍ የሰው ልጅ ተፈጥሮ እንዳልሆነ ይናገራል። ኦኬ ኦሪት ዘዳግም ምዕራፍ አይ ቲንክ 24 ቁጥር 16 ላይ እንደዚህ ይላል። እሺ ቁጥር 16 አባቶች ስለ ልጆቻቸው አይገደሉ። የኮፕቲክ ቸርች አባቶች የሚጠቅሱትን ነው፣ መጽሐፉን አሳያለሁ። ልጆችም ስለ አባቶቻቸው አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል ይላል። ባጭሩ ኃጢአት የሰው ልጅ ተፈጥሮ አይደለም። በአዳም በደል ምክንያት ወደ ሰው ልጅ ሲተላለፍ የነበረው the consequence of Adam's sin ነው ማለት ነው። ግን እያወራን ያለ ነው ስለምን ነበረ? ፌዝ አሁን ልቀጥል አስችዋኔ። እሺ እኔ በሁለት ቃሉሻ እየተቀጥላለ እኔ በሁለት ጥቅሶች ብቻ ይሄንን ቁጭ አደርግና በዛም የምታሳየኝ ዜድ አንተ እኮ ምንም አላሳየህም። በቃ ፌዝ በቃ ያሳየውም ደግሞ አክቹዋል ሲን ነው እያሳየ ያለው። እያወራን ያለ ነው ስለ ኦሪጂናል ሲን ነው። ያለ ኃጢአት እንደሚወለድ ያለ ኦሪጂናል ሲል እንደሚወለድ ያለ እርግማን ያለ ቁጣ እንደሚወለድ ማሳየት ነበረብህ። አላሳየህም። ሂድ እሺ ወንድምነት ያዘደ አንዴ ዞር ላድርግና ይሄ ነገር እኔ ብዙ ጊዜ እንትኔ አይጸዳም። እንግዲህ እስቲ ቢያንስ ክፍሉን እንትን እንድናደርገው። እሺ እንግዲህ የዘፍጥረት መጽሐፍን ስንመለከት የሰው ልጅ ውድቀት የጀመረው በዘፍጥረት መጽሐፍ ነው፣ ምዕራፍ 3 ላይ ሁላችንም እንደምናውቀው ማለት ነው። እና እባብ አሳታት ሴቲቱን። ከዛ በኋላ እንግዲህ እርግማን ገባ ወደ ሰው ማለት ነው። እንግዲህ አንዳንድ ነገሮችን እዚች ጋር ላሳየና እሺ ከዛ ምን እሾህና መኬላ ከዛ ምን አዳምን አለው ሚስትህን ቃል ሰምታልና ከእርሱ እንዳትበላ ካዘዝኩ በልታልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካምህ ከእርሷ ትበላለህ፣ እሾህና መኬላን ታበቅልብሃለች፣ ምድር ቡቃየት ወደ መጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈርና ወደ አፈር ትመለሳለህ። አዳም ለሚስቱ ሔዋን ብሎ ስም አወጣ ይላል። ከዚህ ከላይ እንደምታዩት ለሴቲቱማ በጸነስሽ ጊዜ ጭንቀትሽ እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽን ወደ ባልሽ ይሆናል፣ በእርሱም ተገዥ ትሆኛለሽ። አሁን እነዚህ ኮንስኮንሶች በኃጢአት ምክንያት የገቡ ኮንስኮንሶችን መጽሐፉ ግልጥ አድርጎ ይነግረናል። ግን ታላቁ ነገር የመጀመሪያዎቹ አባቶቻችን ሐዋርያቱ እነ ጳውሎስ በዚህ ጉዳይ ላይ ምን ተረዱ? አሁን ከወንድሜ ጋር እንግዲህ የማነሳቸው ክፍሎች አንድ ሁለት ክፍሎችን አነሳለሁ። በተለይ የሮሜ መጽሐፍ ምዕራፍ 5ን እንትን ማድረግ እፈልጋለሁ፣ ማንሳት እፈልጋለሁ። እንደዚህ ይላል ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ይላል። አሁን በደንብ ስሙ እዚህ ጋር። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። አዎ ምንድን ነው የገባው? ኃጢአት ነው የገባው። ወደ ቤት ነው የገባው? ወደ ዓለም ነው የገባው። ምን ማለት ነው? ዓለም ሲል መቼስ የሆነ ሌላ ዓለም ምንድነው ስሙ ዩኒቨርስ ምንድነው ፕሉቶ ምናምን ሌላ እንትን ላይ ያለ ሳይሆን ወደ ሰው ልጆች ሁሉ ማለቱ ነው። ወደ ዓለም ገባ፣ በኃጢአትም ሞት። ኃጢአት ከሌለ ሞት አልገባም። ሞት ተከትሎ የገባው ኃጢአትን ነው። የሰው ልጆች ሁሉ በአዳም ምክንያት በኃጢአተኝነት በመፈረጃቸው በመገኘታቸው ምክንያት ኃጢአት ለሰው ሁሉ ሞት ለሰው ሁሉ መጣ። እንደዚሁም ቅድም አንድ ጥያቄ ጠይቄው ነበረ። አቤል ሲሞት ቃየል አቤልን ሲገለው
አቤል ኃጢአት ሰርቶ ነበር ወይ ብዬ ስለው፣ ምክንያቱም የትኛውም ቦታ ላይ ስለ አቤል ኃጢአት የተነገረ ነገር የለም። አቤል ግን ሞትን ቀምሷል። ለምንድን ነው የቀመሰው ብዬ ስለው፣ አይ በአእምሮና በምናምን ነው የስነ ምንድን ያለው የልቦና ህግ ነው እንጂ ኃጢአት እኮ የለም አይታወቅም የዛን ጊዜ አለ። ኃጢአትማ ድብና አድርጎ ነበር። ኃጢአት ገባ እያለ አዳም እኮ ነው ኃጢአት ያስገባው፣ አቤል አይደለም ያስገባው፣ ወይ ቃየል አይደለም፣ አዳም ነው ያስገባው። ኦኬ እንዲሁ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ይህንን እንደውም በእንግሊዝኛ ላድርገው። ምን ይላል ተመልከቱ። not only is that soil እና therefore just as sin entered the world through one man and death through sin and in this way death ይልና came to all men because all sinned ሁሉ ኃጢአተኛ በአንዱ ምክንያት በገባው enter the world through one man and death through sin በኃጢአት ምክንያት ሞቱ በመግባቱ በሁሉ ምን አለባቸው? ሞት ገባባቸው። ለምን? ሁሉ ኃጢአትን ሰርተዋልና። በማን ውስጥ ነው? በዚህ በአንዱ ውስጥ ነው። አይደለም ካልከኝ መከራከሪያ ማምጣት ትችላለህ። ግን እኔ ነው ለሚለው ደግሞ ማጠናከሪያ ላምጣልህ። የት ጋር ላምጣልህ መሰለ? ይሄው ቁጥር 19 ሰው ቁጥር 19 ላይ ላምጣልህ። እዛው ማለት ነው። እዛው ቁጥር 19 ሮሜ ምዕራፍ 5 ቁጥር 19 ምን ይላል? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ። እንዴ ያልታዘዘው ማን ነው? አንድ ሰው ነው፣ አዳም የሚባል ነው። አሁን ይሄ ቁጥር 12 አይ ስለሰሩ ነው ብለህ ካልከኝ ቁጥር 19 ምን ልታደርገው ነው? ይሄው 19 ቁጥር ሚስማር ማለት ነው። ይሄው በአንዱ ሰው አለመታዘዝ አንድ ኃጢአተኛ ሆነ አይደለም የሚለው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ በኢየሱስ ክርስቶስ መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። የታዘዘው ማን ነው እዚህ ጋር? ኢየሱስ። ጻድቃን የሚሆኑት ማን ናቸው? ብዙዎች። ያልታዘዘው እዚህ ጋር ማን ነው? አዳም። ምን ሆኑስ? ብዙዎች ኃጢአተኞች። እነሱ ስላልታዘዙ ነው? አይደለም። ማን ስላልታዘዘ? አባታቸው አዳም። ምን እያልን ያለ ነው? ይሄ ሰውነትን ከእግዚአብሔር ሐሳብ ያወጣውን ኃጢአት በተመለከተ ነው። ከዛ በኋላ ሰዎች የሚሰሩት ኃጢአት ፐርሰናል ኃጢአት እሱ ሌላ ነው። ያኛው ቅድም አንተ ያነሳው አውድ ነው። እዛ ቦታ ላይ እያለ ያለው ምንድን ነው? አንድ ሰው ስለገደለ አባትየው ሰው ስለገደለ ልጁን አምጥተህ አትግደለው ነው። በአጭር ቃል አትግደለው። እንዴ አባትየው ከገደለ አባትየውን ነው ፈልገህ መግደል ያለብህ። አባትየው በዘረፈው ዝርፊያ ልጁን አንተ አምጣ ብለህ ማስከፈል የለብህ። አባትየውን ፈልገህ እስር ቤት ከተህ ተቀበለው ነው እንጂ ፈጽሞ ይሄ ከዘላለማዊ ሕይወት ጋር ሰዎች ከገቡበት የዘላለም ሞት ጋር የሚያያዝ አይደለም። አሁን ጥያቄ ካለ እዚች ላይ አንተ መምጣት ትችላለህ፣ ከኔ ጋር ማውራት ትችላለህ። በአንዱ ሰው አጭር ጥያቄ የምጠይቅ ወንድሜ ፌዝ፣ ለሌሎቹ እድል ለመስጠትና ለመልቀቅ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኛ ሆነዋል አልሆኑም? ይኸውልህ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል እንጂ ኃጢአት ተላለፈ የሚላለ እዚህ ጋር አንተ በአንዱ ሰው አለመታዘዝ ፌዝዬ፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኛ ሆነዋል ወይንስ አልሆኑም? ኦፍኮርስ በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ ሆነዋል እኮ ይላል መጽሐፍ። ስለዚህ የሰው ልጅ ኃጢአተኝነቱ የጀመረው እሱ ስለሰራው ሳይሆን አንዱ ሰው በሰራው አዳም ባደረገው አለመታዘዝ ነው አይደል? ያው የምናወራው እንግዲህ ስለ ኦሪጂናል ሲን ስለሆነ አዎ በአዳም በደል ኃጢአት ምክንያት የሰው ልጅ በሙሉ ኃጢአተኛ ተብሏል ይላል። ትክክል። ኃጢአት ይወረሳል ወይ ነው ጥያቄው። ይወረሳል የሚለውን አሳየኝ እኮ ነው ያልኩት። ዜዴ በቃ ጨርሻለሁ። አይ በቃ ኃጢአተኛ ይሆናል አይሆንም? ኃጢአተኛ ማሲው ተባለ እኮ በአንዱ በአዳም ምክንያት ሰው ሁሉ ኃጢአተኛ ሆኗል አልሆነም? በደንብ እኮ ነው። እንደውም ቁጥር 12 እኮ ብታነበው፣ ነገር ግን በአዳም ኃጢአት ምክንያት ከአዳም እስከ ሙሴ የበደሉትንም ያልበደሉትንም ሞት ገዛቸው ይላል።
በአዳም በደል ኃጢአተኛ የሰው ልጅ በሙሉ ኃጢአተኛ እኔ ዋናው ትኩረቴ ጥያቄ ኃጢአተኛ የተባለው ኃጢአት ተወርሶ ነው ወይ ነው እኮ የተወረሰው አይደለም ወይ በኃጢአት ምክንያት የሚመጣው ሞቱን መንገላታቱ ምናምን ብቻ አይደለም ነው ያልከው። እኔ ጠየቅኩ እዚህ ጋር በአንዱ ሰው አለመታዘዝ ብዙዎች ኃጢአተኛ ሆነዋል አልሆኑም ነው ያልከው። በሆነዋል ብለኸኛል። እዚህ ጋር አይደለም ኃጢአተኛ መሆን የተጀመረው ኃጢአተኛ ለምሳሌ አቤል ኃጢአተኛ የሆነው አቤል በሰራው ኃጢአት ሳይሆን አዳም በሰራው ኃጢአት ነው አይደል? ትክክል። ግን ኃጢአት ተላለፈ ወይ? ቴንኪው በቃ ተባረክ። ጨርሻለሁ። ይቀጥል። እሱን አታሳየኝም ዜድ? እሱ ልታሳየኝ እኮ ነው አይደል? ኃጢአት ይተላለፋል የሚለውን ልታሳየኝ። ተባረኩ። ጨርሱ። በቃ ጨርሱ። ከኔ ጋር ጨርሰናል። ፌዚ በቃ ሌላ ቋንቋ ይኸውልህ፣ እኔ ሌላ ቋንቋ ስለሌለኝ ይህንን ነው እኔ ከአንተ ጋር ማውራት የምችለው። ሌላ ቋንቋ የለኝም እኔ። ችግር የለም። አሁን በጥሩ ሁኔታ ነው የተወያያችሁት። ወይ ቃልዬ ወይ አማን ከፌዝ ጋር አውሩ። ፌዝ እንዴት ነህ? ሰላም ቃሌ፣ እንዴት ነው? ሰላም መቼም ቴዎዶሬት ኦፍ ሳይረስን ታውቀዋለህ አይደለ? በመጀመሪያ በመጽሐፍ ቅዱሱ እናውራ፣ ወደ ቸርች ፋደርስ እንሄዳለን። ምንም ችግር የለውም። ኃጢአት ይወረሳል ቃሌ? እናቴ በኃጢአት ወልደ ጸነሰችኝ ሲል ምን ማለቱ ነው ዳዊት? ችግር የለውም። እሱን ፈታ። ግን ኃጢአት ይወረሳል ወይ? መጀመሪያ በኦሪጂናል ሲን ትርጓሜ ውስጥ አዎ። እንዴት ነው ኦሪጂናል ሲን ማለት? ኃጢአት ይወረሳል ስትል ፐርሰናል ጊልት እያልክ ነው? ያ ከመጽሐፍ ቅዱስ ልታመጣልኝ ትችላለህ? ኃጢአት እንደሚወረስ ይኸው መዝሙር 51 ከዛ አሁን ደግሞ አንብቦልህ ነበር እኮ ሮሜንም አንብቦልህ ነበረ። በአንዱ አዳም ምክንያት ሁሉ ኃጢአተኞች ሆኑ ይላል። መውረስ ማለት ኢንሄሪት ማድረግ ማለት ኃጢአት ይወረሳል የሚል የለም ቃሌ። ቆይ አንዴ ስማ፣ መጀመሪያ ኃጢአት ይወረሳል የሚለውን ቃል በቃል እየጠየከኝ እንዳልሆነ ተስፋ አደርጋለሁ። እሱ ኤግዛክት ወርድ ፋላሲ ነው የሚሆንብህ። ኦኬ፣ ስለዚህ የሆነ ነገር ቃል በቃል ምናምን አይባልም። በዛ ደረጃ እየጠየክ ስለሆነ ማለት ነው። ምን ማለት ነው? በአንዱ አዳም የተነሳ ሁሉ ኃጢአተኞች ሆኑ ማለት ምን ማለት ነው? ሁሉ ኃጢአተኞች ሆኑ ሲል ምን ማለት ነው? ሲጀምር ግን በምን ምክንያት ሲል ከአንዱ አዳም የተነሳ አለ። እነሱ ኃጢአት ሰርተው ብሎ አይደለም የሚጀምረው። ከአንዱ አዳም ኃጢአት የተነሳ ነው። ከአንዱ አዳም የተነሳ ነው። ምክንያቱም በአዳም ምክንያት ኃጢአት ወደ ዓለም ስለገባ ብዙዎችን ኃጢአተኞች አድርጓቸዋል። ስለዚህ እየተወራ ያለው ነገር እሱ ነው። እዚህ ጋር እናት በአመፃ ተጸነስኩ እናቴ በኃጢአት ወለደችኝ የሚለውንም በዛ መንገድ ነው ልንረዳው የምንችለው። ኃጢአት ተወረሰ ስንል ምን ማለታችን ነው? ያንን ፐርሰናል ጊልት ከአዳም ጀምሮ ወርሰነዋል ነው። ያ ፐርሰናል ጊልት ሁልጊዜም ቢሆን ሰዎችን ኃጢአት ወደ ማድረግ የሚወስዳቸው ያዝንባሌ ሆኖ ይኖራል። ስለዚህ አሁን አንተ የምታወራውን የዚህ አንሴስትራል ሲን ወይም ደግሞ ኢቭን ድቀተ ባህሪን ምናምን ብቻ ራሱ አንስተህ እዛ ጋር ብቻ የማትቆምበት ነገር አለ። በአዳም ምክንያት ወደ ዓለም የገባው ኃጢአት ሰዎችን አፌክት የሚያደርገው ከበርዛቸው ጀምሮ እናቴ በኃጢአት ጸነሰችኝ በኃጢአት ወለደችኝ የሚለው ሀሳብ እሱን የሚያሳይ ነው። ስለዚህ እንደው ይሄንን ይዘን እናቱ ኃጢአት ሰርታ ወልደዋለች ነው የምንለው? ይሄንን ይዘን ዳዊት እናቱ እና አባቱ የሆነ ኢሌጋል በሆነ ግንኙነት ውስጥ ነው የወለዱት ብለን ነው የምናነሳው? ምንድነው እያልን ያለ ነው? አይደለም። ታዲያ ምንድነው እየተደረገ ያለው? ይህ በአዳም ምክንያት የመጣው ያ ኃጢአት ሲምፕሊ ሰዎችን ሁሉ አፌክት እያደረገ መጣ። ያ ኃጢአተኝነቱ ራሱ ማለት ነው። ስለዚህ ከድቀተ ባህሪ የሚያልፍ ነገር አለው ማለት ነው። መጽሐፍ ቅዱስ በግልጽ ነው የሚናገረው፣ ምንም በማያሻማ መልኩ በቃ ኃጢአተኞችን ከአዳም ምክንያት ብሎ እየተናገረ ነው። ኃጢአት ይወረሳል ስንል እኛም ይሄን እያልን ያለን። መዝሙረ ዳዊት ምዕራፍ 51 ቁጥር 5ም ተመሳሳይ ነገር ነው እያወራ ያለው ሮስኪ። አንተ አሁን እኔ አንተን ስለመለስኩ ማለት ነው መዝሙር 51 ቁጥር 5ን እንዴት ነው የምትረዳው? ቆይ መዝሙሩ ጋር እመጣለሁ። አሁን አንተ ኃጢአት ይወረሳል ስትል የአዳም ኃጢአት ነው ማለት ነው? አዳም የሰራው ኃጢአት ነው ይወረሳል የምትለው? አሁን መለስኩልህ እኮ እኔ። ስለዚህ መዝሙረ ዳዊት ምዕራፍ 51 ቁጥር 5 አንተ እንዴት ነው የምትረዳው ንገረኝ። ቃሌ ይኸውልህ አዴ ሆልድ ኦን እዚህ ጋር ምክንያቱም አይ ዲድንት ጌት ዩ። ኃጢአት ይወረሳል ስትል የአዳም ኃጢአት ማለት በእናት ማህፀን ይወረሳል ማለት አሁን የመለስኩልህን እስቲ አስታውሰኝ። ምን ብዬ ነበር የመለስኩልህ ብሮስኪ? ስለዚህ አንተ ባጭሩ ምንድነው የምታየው? ኃጢአት ይወረሳል ብለህ ነው
የመለስኩልህን አስታውሰኝ ነው ያልኩህ። ፌዝ ሃይላይት አድርገው ራስ እንጂ እኔ ለምንድን ነው ሃይላይት የማደርግልህ? አሃ እኔ መለስኩልህን ትተህ ሌላ ነገር እየጠየቅኩህ ስለሆነ አንተ ነህ ማብራራት ያለብህ። የመለስኩልህን ፌዝ የመለስኩልህን አስታውሰኝ ነው፣ አብራራልኝ አይደለም ያልኩህ። ምን ብዬ መለስኩልህ? አስታውሰኝ ነው። ዝም ብለህ እያለፋኸኝ እንዳይሆን ማለት ነው። እኔ አሁን የተረዳሁት ምንድነው፣ ለምሳሌ ኦሪጂናል ሴል ስትል አንተ ፐርሰናል ጊት በእናት ማህፀን በሰው ልጅ ሁሉ ላይ እንዳል ማለት ሰው ሲፈጠር ኃጢአተኛ ሆኖ ነው የሚፈጠረው ማለት ነው። እና ኃጢአት የሰው ልጅ ኔቸር ተፈጥሮ ነው ብለን ነው የምታምነው። ስለዚህ ጨረስን በቃ። እያልን ያለነው ነገር የአዳም መጀመሪያ የተሳሳተው ስህተት ያጠፋው ጥፋት በዛ በፎለን ኮንዲሽን ውስጥ በእያንዳንዱ ሰው ከውልደቱ ጀምሮ ይገኛል። ስለዚህ ይወረሳል ስንል በዚህ እንትን ውስጥ ነው የምናነሳው፣ በዚህ ኮንስትሬንት ውስጥ ነው የምናነሳው። ስለዚህ እንደው በጣም እንትን እንዲሆንልህ ግልጽ እንዲሆንልህ ክርስቶስ ለምን ተሰቀለ? ቃሌ ቆይ አንዴ ቆይ አንዴ እሺ፣ እንዳለ ወደዚህ እያልክ እንትን ልታደርገው ጊዜያችንን ደግሞ እኛ እንፈልገዋለን። ኦኬ ለምሳሌ ሮሜ ምዕራፍ 5 ቁጥር 12ን በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ እያለ ይናገራል። በአንድ ሰው አለመታዘዝ ሁሉ ናቸው ኃጢአተኞች የሆኑትም ይላል። ኦኬ አይተሃል? የመጀመሪያው ነገር እሱ ነው። በአንዱ ሰው አለመታዘዝ ምክንያት ምንድን ነው የሆነው? ሁላችንም ሞተናል። እሱ ብቻ አይደለም፣ ሁላችንም ኃጢአተኞች ሆነናል። ኦኬ ይሄ የመጀመሪያው ነገር ነው። መጽሐፍ ቅዱሳዊ የሆነ እውነታ ነው ይዘን የመጣ ነው ማለት ነው። ያንን ኮራፕሽን ደግሞ ያንን ኢቭን ሞራል ኮራፕሽን ኃጢአት የሚባለው ሞራል ኮራፕሽንም ስለሆነ ማለት ያንን ሞራል ኮራፕሽን ደግሞ እንዳያዘን ደግሞ መጽሐፍ ቅዱስ ግልጽ አድርጎ ነው የሚናገረው። መዝሙር 51 ቁጥር 5 ላይ፣ ኤፌሶን ምዕራፍ 2 ከ1 እስከ 3 ላይ፣ ኦኬ የዘፍጥረት ምዕራፍ 6 ቁጥር 5 ሐሳብ ሰው ከልጅነቱ ጀምሮ ሐሳቡ ክፉ ነው ብሎ ይናገራል። ምንም ኦሪጂናል ሲንም ባይዘወይ መጣል የምትችልበት ምንም አይነት መንገድ የለም። ከአዳም ኃጢአት ጀምሮ ይሄ ሁሉ አይታል። ይሄ ፎለን ኔቸር ብቻ አይደለም፣ ይሄ በሐሳባችን ውስጥ ያለ ኮራፕሽን ሁሉ ከአዳም ኃጢአት ጀምሮ በእኛ ልብ ውስጥ ያለ ነገር እኮ። ስለዚህ እንትን ይሄ ኦሪጂናል ሲልን እንትን ማድረግ አትችልም ነው በአንድ ጊዜ በቃ የሆነ ዲክላይ ማድረግ ምንም ማድረግ አትችልም። ዳትሷ የእናንተ ሰዎችም ይሄን ለመቀበል እንትን የሚያደርጉበት የሚፈተኑበት ምክንያት እሱ። ኤኒዌይስ ግን እኔ ይሄን ያህል ካልኩ አንተ መዝሙር ምዕራፍ 51 ቁጥር 5ን እንዴት ትረዳዋለህ? አሁን እሱን አብራራለሁ። ኦኬ ከዛ በፊት ግን ይሄ ከቤተክርስቲያን አባቶች እንግዲህ ያንተ መረዳት ከሆነ ያንተ መረዳት ብዬ ነው የሚይዘው። አሁን የዳዊት መዝሙር ቆይ አይደለም እንደዚህ አይደለም። የራሴ መረዳት ነው ካልክ በዛ ነው የማልፈው። እናቴ በኃጢአት ወለደችኝ የሚለው ከቤተክርስቲያን አባት ኃጢአት ይተላለፋል ያላል። ችግር የለውም ቆይ ቃሌ እየሰማን ስለነበረ ቅድም አንድ አባት ጠቅሶ ታውቀዋለህ ወይ ሲባል ቆይ ፌዝ እንዴ እየሰማን እኮ ነው። ጊዜያችንን ለመብላት ገብተህ ከሆነ አንዴውኑ ንገረን። አባት ጠቅሶ ሊጀምር ሲል አቁም በቃሉ እንጨርሳለን። በቃሉ ላይ የሚረዳበትን ሲነግርህ ደግሞ ያንተ መረዳት ከሆነ አልክ ብራዘር ወደ ሴንስ ተመለስ። አሁን መዝሙር 51 ቃሌ ኤቭሪ ታይም ይኸውልህ ምንድነው የሚያደርገው? ከቤተክርስቲያን አባት ስለሚል አብራራላለሁ። ምንም ችግር የለውም። አሁን እሱም ብቻ አውራ። ቃሌ እንደዚህ ነው የሚያደርገው። ድሮ ማውቀዋለሁ። እሱ ሲጠየቅ እንደዚህ በቃ እኛም እየሰማን ስለነበረ እሱ የሚያደርገውን ነገር እናውቃለን። አሁን እሱ አብራርቶታል። እነዚህ ክፍሎች ዘፍጥረት 6 ላይ ያለውም ከልጅነቱ ጀምሮ ሌሎች ክፍሎች 51ን ጨምሮ እንደዛ ነው የምንረዳው። ከዚህ ኢንተርፕሪቴሽን ማምለጥ አንችልም ብሎ ሰምተነዋል። አንተ የተጠየቀውን ብቻ መልስልን ነው መልካም። ምንም ችግር። ስለዚህ እኔንም የሆነ ቸርች ፋዘር እንዳትሉኝ ማለት ነው። የሆነ የመጽሐፍ ቅዱስ ክፍል ቤተክርስቲያን አባት የሚባል ነገር አይሰራም። አንዴ ቆይ ስማ እና ከዛ በኋላ ትመልሳለህ። ወደ ቤተክርስቲያን አባቶች እንሄዳለን። ምንም እኮ ቅድም እኮ ጀምሬ የለ ራስህ ተወው ብለህ ነው አማን እንዳለ ማለት ነው። ስለዚህ ወደ ቤተክርስቲያን አባቶች እንሄዳለን። ነገር ግን ያነሳሉልን ጥቅሶች ተመልከታቸው። መጀመሪያ ሮሜ ምዕራፍ 5ን አንስቼልሃለሁ፣ መዝሙር 51ን አንስቼልሃለሁ፣ ኤፌሶን 2ን አንስቼልሃለሁ፣ እንደዚሁም ደግሞ ዘፍጥረት ምዕራፍ 2ን አንስቼልሃለሁ። ኧረ ቆይ አንዴ ቆይ፣ ዘፍጥረት ምዕራፍ 6ን አንስቼልሃለሁ። ስለዚህ አንተ የተጠየቅከው አሁን እኔና አንተ አሁን በኋላ ቁጭ ብለን ደግሞ ኮምፔር ልናደርጋቸው ስለሆነ ማለት ነው።
ኦኬ። ስለዚህ ምዕራፍ 51ን መዝሙር 51ን ቁጥር 5ን እንዴት ነው የምትረዳው? ከዛ አረዳዳችንን ማን ይደግፈዋል የሚለውን ደግሞ አብረን እናያለን ማለት ነው። ቀጥል። እሺ መዝሙር 51 ኢቭን ከሮሜ 5 ጋር አንድ ላይ አያይዤ ነው የምናገረው። ምንድነው እኛ የምናምነው በአንዱ በደል ምክንያት በአዳም በደል ምክንያት ኃጢአት ወደ ዓለም ገባ ይላል አይደለ? በዛም ኃጢአት ምክንያት እንግዲህ ያው የሰው ልጅ ሞተ ስጋ ሞተ ነፍስ ተፈረደበት። ሰው ሁሉም በኃጢአት ውስጥ ነበር ማለት ነው። በአዳም ምክንያት ሁሉም ሰው ኃጢአተኛ ይባል ነበር ማለት ነው። ሲተላለፍ ግን የነበረው ኃጢአቱ ሳይሆን በኃጢአቱ ምክንያት የመጣው ኮንሲኩዌንስ ነው። እኛ ጥንታብሶ ኦሪጂናል ሲን የምንለው በኦርቶዶክስ ቪው ፐርሰናል ጊት አይደለም የሚተላል። እዚህ ጋር የዳዊት መዝሙር እናቴ በኃጢአት ወለደችኝ ሲል ይሄ ነው። ይሄ የአዳም ኃጢአት ኮንሲኩዌንስ ማለት ነው። መርገመ ስጋ መርገመ ነፍስ የሰው ልጅ ሲወለድ ከአዳም ጀምሮ እና የአዳም የልጅ ልጆች ማለት ነው ከእናታቸው ማፀን ጀምሮ ይቆራኝ ስለነበር ነው። ዳዊትም ከእናቱ ሲወለድ ኃጢአተኛ ሆኖ ተወለደ ማለት። ያ ግን ማለት ሲንፉል ኔቸር ኖሮት አይደለም። በአዳም በደል ምክንያት የመጡ የአዳም በደል ኃጢአት ውጤቶች አሉ። መርገመ ስጋ መርገመ ነፍስ ኖሮብኝ ተወለድኩኝ እያለ ነው እንጂ የአዳምን ፐርሰናል ጊት ይዣለሁ የሚል ሀሳብ የለውም። ይሄ ነው የውርስ ኃጢአት የምንለው ይሄ ነው። እኛ ሆኖ ተወለደ አልከን እኮ ከዛ በኋላ ደግሞ ሲንፉል ኔቸር የለውም አልከን። እንዴት አብሮ ይሄዳል? ራሱ ተምታታብህ እኮ እዚሁ። ቆይ ምንም የሚምታታ ቅዱስ ጳውሎስ ምን መሰለ የሚለው ኃጢአተኞች የሆኑት በአዳም ምክንያት ነው እኮ ይላል። አንዴ ቆይ ፌዝ አንዴ ሮሜ 5:12 ኧረ አንዴ ቆይ እድል ስጠኛ። አልሰጥም። አንዴ እንዴ እሺ ቀጥል። መጀመሪያ እንትን የምናወራውን ነገር እንትን ማድረግ አለብን። ክሊር አይደለም፣ እርስ በርሱ ተምታታብን። አሁን እዚህ ኃጢአተኛ ሆኖ ተወልዷል ዳዊት ከእናቱ ሆድ። ኃጢአተኛ እሱማ እኮ በአንድ ሰው አለመታዘዝ ዳዊት ከእናቱ ሆድ ኃጢአተኛ ሆኖ ተወልዷል ወይ? አዎ ወይ አይደለም በለን። ኃጢአተኛ የተባለው በአዳም ኃጢአት ምክንያት ነው እንጂ ኃጢአትን አሁን ከሰከንዶች በፊት የተናገርከው ነው የጠየኩ። ዳዊት ኃጢአተኛ ሆኖ ተወልዷል ወይ ነው ያልኩ። አዎ እሺ። ኃጢአተኛ የተባለው ምን ማለት ነው? ቆይ ኃጢአተኛ ማለት ምን ማለት ነው? ኧረ አንዴ ቆይ እንዴ። አንድ ሰው ያለ ሲንፉል ኔቸር ኃጢአተኛ ተብሎ ሊጠራ ይችላል? አዎ መጽሐፉ ይላል። እሺ ከአንተ በፊት ያለ ሲንፉል ኔቸር ቆይ እሺ ከአንተ በፊት አንድ ሰው ያለ ሲንፉል ኔቸር ኃጢአተኛ ሊሆን እንደሚችል ስቴትመንት የሰራ ማለት ነው ጳውሎስ፣ ቅዱስ ጳውሎስ። በል እሺ ሰምታችሁታል። ያለ ሲንፉል ኔቸር አንዴ ቆይ ያለ ሲንፉል ኔቸር ኃጢአተኛ ተብሎ ሊጠራ ይችላል ብሎ ከኔ በፊት ጳውሎስ አስተምሯል ብሏል። አሁን ቀጥል አሳየን እስቲ። ቴንክ ዩ። እሺ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 12 ጀምሮ ላንብብልክ። ምን ይላል መሰለ? ስለዚህም በአንድ ሰው በደል ምክንያት በአዳም ኃጢአት በደል ምክንያት ኃጢአት ወደ ዓለም ገባች፣ ስለዚህም ኃጢአት ሞት ገባ ይልና እንደዚሁም ሁሉ ኃጢአትን ስላደረጉ በሰው ሁሉ ላይ ሞት መጣ በአዳም በደል ኃጢአት ምክንያት። ከዛም ቁጥር 14 ላይ ከላይ ነው የማነብልህ። ነገር ግን በአዳም ኃጢአት ምክንያት በአዳም ልጆች አይደለም፣ በአዳም ኃጢአት ምክንያት ከአዳም እስከ ሙሴ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ከዛ በተረፈ ቁጥር 16 ሲንፉል ኔቸር የሚል አሳየን እስቲ እዚህ ጋር። ኖ የለም እኮ የለም። ይኸውልህ ከሌለ የለም። ታዲያ እንዴ ምንድን ነው የምትለን? እንዲህ ፌስ ተረጋጋ እንጂ ከሌለ የለም። አንተ ነው ያለ ሲንፉል ኔቸር ሰው ኃጢአተኛ ሆኖ ይወለዳል በደል ምክንያት ነው የሰው ልጅ ኃጢአተኛ። ፌዝ እኛ ያልነውን እያልክ መሀል ላይ ደግሞ እኛ ያልነውን ትክዳለህ። ቆይ አንዴ አሳየኝ እኮ ነው ያልከው። አንተ ቃል ሚውት እንደሚወረስ አሳየን ነው እያልኩ ያለው። ሚውት አይደለም፣ እንደዛ አይደለም ያልኩ። እኔ ጠየቅኩ
እኔ የጠየቅኩ ያለ ሲንፉል ኔቸር ኃጢአተኛ ሆኖ ሰው ሊወለድ ይችላል ያልኩ፣ አዎ አልከኝ። ከአንተ በፊት ይህን ስቴትመንት የሰራ ማን ነው አልኩ። ጳውሎስ አልከኝ። ጳውሎስ ጋር ሄድክ። ያለ ሲንፉል ኔቸር ኃጢአተኛ ሆኖ ሰው ሊወለድ ይችላል የሚል የለም። በራስህ አንደበት የለም አልከን። ከሌለ የለም በቃ። የሌለ ነገር ይዘህ መሞገት የለብህም። አሁን እኔ እናንተ ምን ቪዋችንን ኮምፔር የምናደርግበት ጊዜ ነው አሁን ማለት ነው። መዝሙር 51 ላይ ያልከው ነገር ግን ምንም በቃ የሚጋጭ ነገር ነው እርስ በርሱ። ሰው ኃጢአተኛ ሆኖ ተወልዷል ትለንና አት ሴም ታይም ያለ ሲንፉል ኔቸር ነው ትለናል። በምንም አይነት ሁኔታ ያለ ሲንፉል ኔቸር ኃጢአተኛ ልትለው አትችልም። ያለ ሲንፉል ኔቸር ከሆነ አለቀ። ሰውየው እንትን ነው እኮ በቃ ራሱ እንትን ሆኗል እኮ ሰውየው በኃጢአት የሌለበት ሰው ሆኗል። ክርስቶስም ሊወለድ አያስፈልገው ሊሞትለት የማያስፈልገው ነበር። ስለዚህ በጣም ራስህን ከራስህ ጋር እያምታታህ ነው ያለው። ለማንኛውም ግን እስቲ አንድ ምንባብ ላንብብልህ። እሺ አለክ ባክኤንድ ፎርዝ ነው ላነብልህ ነው። ከዛ በኋላ ጥያቄ እጠይቅሃለሁ። አንድ ምንባብ ላንብብልህ። አንድ ቤተክርስቲያን አባት ነው ላነብልህና ከዛ በኋላ እንትን ታደርጋለህ። ከዛ በኋላ ትክክል ነው ወይስ ተሳስቷል ትለኛለህ ብዬ እጠይቅሃለሁ። ወይ ትክክል ነው ተሳስቷል ትለናለህ። አንድ ቤተክርስቲያን አባት ነው ማነብልህ። ቃል ይቅርታ፣ እኔ እዚህ ጋር የአንድን ቸርች ፋዘር ትክክል ነው አይደለም ልል አይደለም እንትን ያልኩት። አሁን እኛ የውርስ ኃጢአት ኦሪጂናል ሲን አሁን እኮ የምናምነውን ነገር እኮ አሁን እኔ እናንተ እንትን ልናደርግ እኮ ነው እኮ። አንተ የሆነ ኮሜንታሪ አምጥተህ ይሄ ትክክል ነው አይደለም እኔ ኮሬክት ላደርግ ነው ዛት ዋት ዩ እንትን አይ አይደለም። አንተ ኮሬክት ታደርግ ሳይሆን ካንተ ጋር ይስማማል ላይስማማም ነው። ትክክል ነው አይደለም ማለት እንደዚህ ያለ እኔ ይወለ ሌትስ ፑት እሺ ፌዝ ቆይ ፌዝ ኃጢአት ይወረሳል ኃጢአት አይወረስም እያልኩ ነው። እሱ ላይ ነው እንጂ ተረጋጋና አንድ ጊዜ ስማ። እንዴ አባት ሲጠራ ለመጀመሪያ ጊዜ የረበሸ ኦርቶዶክሳዊ ነህ። በቃ አንተ ስህተት ነው ልክ ነው ማለት ነው ከሌለ ኧረ አሁንም አንተ ስህተት ነው ልክ ነው የሚለውን ነገር ማለት እንትኑ ኢንቴንሽኑ ከሌለ ችግር የለውም። አንተና አናረግብህ አንጫንህም። ተቀበለዋለህ አትቀበለውም? ይሄ አባት የሚናገረውን ነገር ነው አለ። ማናቸው ተቀበላለሁ አልቀበል። እሺ እንዴ አንድ የቤተክርስቲያን አባት ነው አይበቃህም? እሱ እንዴ ማን ነው የቤተክርስቲያን አባት ማን ነው? እሺ ችግር የለውም። ዮሐንስ አፈወርቅ። እሺ ትቀበለዋለህ? እኔ እኮ የሚገርመኝ እንደዚህ ይላል። ውይይቷው ምንድነው መሆን እንደዚህ ይላል። ቆይ እኔ እናንተ ሁለት የተለያየ ሐሳብ ቆይ እኔንም አዳምጠኝ። አንተ ብቻ እንዴ ላንብ ቆይ እንዴ ኧረ ፌዝዬ በጌታ በእናትህ እንዴ ላንብበውና አሁን ከአባቱ አካሄድ እንዴት መሰለህ? እኔ የራሴ ሐሳብ አለኝ እኮ እኔ ኃጢአት አይወረስም ነው የምለው። እሱ ደግሞ ኃጢአት ይወረሳል ይላል። ስለዚህ እሱ ላይ ነው አይደል ውይይት ማድረግ ያለው። አሁን ሁለታችሁም እኮ ቆይ ፌዝዬ እኔ ጣልቃ ነው። ሁለታችሁም ቤተክርስቲያናችሁን አቋም ነገራችሁና አሁን እሱ ወደ ከአባቶች ሊያነብልህ ነው። ከዛ ትሰማና አንተ ደግሞ አስተያየት ትሰጣለህ፣ ወይም አንተን የሚደግፍ ደግሞ አምጥተህ እሱንም ደግሞ ቻሌንጅ ታደርጋለህ። እሺ አንተ ፎሎ እንዳደርግ ዝጋው። የትኛው ነው ፎሎ እንዳደርግ ንገረኝ፣ እኔም ልክፈትና በጌታ ስም ፊዙማ ዛሬ ወጥ እሺ ፌዝ አንተ ማይኩን ዝጋው። ቃልያም ተው በቃ ቆይ አንድ ጊዜ ካሜራ ልክፈት። እሺ ቆይ እንደውም እርሳው ዮሐንስ እንደውም ዮሐንስ አፈወርቅ ና ተከተለኝው አለ አለኝ ፌዝ አለ። እሺ ቦታውን ልትነግረኝ ትችላለህ? ያው ቴዎዶሬት ኦፍ ሳይረስ ኮሜንታሪ ኦን ሳልምስ። እሺ ኮሜንታሪ ኦፍ ሳልምስ ላይ ኦኬ ሶ ምንድነው የምታሳየኝ? የአዳም ኃጢአት ፐርሰናል ጊት እንደሚወረስ። ተረጋጋ ቆይ አንዴ ተረጋግቻለሁ። እኔ ተረጋግቼ ነው የማወራ።
አዎ ተረጋጋና ልትከተለኝ አይደለ? ስለዚህ አሁን አዳምጠኝ አንዴ ቀስጠኛ እኔ let me put my statement አሁን አንተ ስቴትመንት ሲጀመር እኮ እኔ ነኝ ላንብብል ብዬ የመጣሁት እኔ ነኝ። አንተ የምታሳይ ምንድነው ብለህ የምታሳየኝን ምንድነው like what's your ፌዝ አረበጌታ ስም አረበጌታ ሚውተርክ እንዴ? ኦኬ ሶ ፐርሰናል ጊት እንደዚህ መረብሽ አይሰለችም እንዴ? በል ሚውተርክ አይ ሲወጣም ያዙኝ ልቀቁኝ ትላለህ እንዴ? መረጋጋት መልመድ አለብህ። ለማንኛውም ግን መዝሙር 51 ቁጥር 5 ላይ ቴዎዶሮቲፍ ሳይረስ እንደዚህ በማለት ይናገራል። ተመልከት for lo I was conceived in iniquities and in sins my mother carried me። ቅድም እንትን ያደረገ ነው ማለት ነው። ቅድም ያየ ነው ማለት ነው። ኦኬ ስለዚህ እናቴ በኃጢአት ጸነሰችኝ፣ እናቴ በኃጢአት ወለደችኝ እያለ ይናገራል። አሁን መዝሙር 51 ቁጥር 5ን እንትን አድርጉለት። መዝሙር 51 ቁጥር 5ን ለጥፉለት። ኤፌሶን መወያየት ከቻልሽ ነይ ግቢ፣ መወያየት ካልቻልሽ አትጻፊ። መዝሙር 51 5ን እንትን አድርጉለት፣ ለጥፉለት። አንዴ እዚህ ኮሜንት ላይ ደግሞ ማላችሁ አንዴ ኮሜንት ላይ ለጥፉት። መዝሙር 51 ነው። ቆይ እዚህ ጋር አለ መሰለኝ። ያው ተለጥፏል። አርዬ ጉድ እሺ። ስለዚህ እያለ ያለውን ተመልከተ። አመጻና ኃጢአት የሚሉ ሁለት ቃላት አሉ። ስለዚህ በአመጻ ተጸነስኩኝ አለ፣ እናቴ በኃጢአት ወለደችኝ። እሺ from the beginning ከጅምሩ he is saying and from the origins of human nature sin prevailed ኦኬ ከመጀመሪያው እንዲህ ያለ ነው ዳዊት ከኦሪጂኑ ከጅማሬው ራሱ ኦኬ በሰው ባህሪ ውስጥ ኃጢአት ይገኛል። ፕሪቬል ያደርጋል ነው እንደውም መገኘት ብቻ አይደለም የሚያወራው ኦኬ the transgression of the commandment ኦኬ ትእዛዝን ወይም ደግሞ ህግጋትን ትራንስግሬስ ማድረግ መተላለፍ preceded ifs conceiving it was after transgression and divine sentence and the deprivation of paradise. Remember that Adam had relations with his wife and she conceived and gave birth to Cain. So he means that by having control over our forebears, sin affected some way or path through the offspring. Okay? በዘር በኩል ሲጀመር ኃጢአት ራሱ ኢፌክት ያደረገው በዘር በኩል ነው እያለ This is so what blessed Paul says since you see sin enters the world through human being. ኃጢአት ራሱ ኦኬ በሰው በኩል ወደ ዓለም ገባ የሚልበት ምክንያት ይሄ ነው ኦኬ and through sin death because all sin ሁሉም ኃጢአት ስለሰሩ ሞት ለሁሉ ደረሰ የሚልበት ምክንያት ይሄ ነው ኦኬ አይታል በዘር በኩል ያ ኃጢአት ኢፌክት ስላደረጋቸው ነው እያለ ይናገራል። ይሄን እያለ ያለው ቴዎዶሮቲፍ ሳይረስ ነው። ተቀበለዋለሁ ይሳተቀበለው ተቀበለዋለሁ ወይ ማልቀበለው ኦኬ ቃሌ በደንብ ነው የምቀበለው ሰው እዚህ ጋር ተቀበለዋለህ። እሺ ኦሪጂናል ሲን ከዚህ የተለየ ምን አይደለም እዚህ ጋር የሚለው ላይክ ሲን ኢፌክትድ ሲል ይሄ አዳም እና ሄዋን በሰሩት ኃጢአት ምክንያት ሲተላለፍ የነበረው the consequence of the sin ነው እንጂ like personal gift። እሺ የቱ ጋር ነው consequence of the sin የሚል የት አለ እዚህ ጋር? show me if it's inherited የሚል አሳይ። ፌዝ አሁን consequence ነው የሚለው ብላል። consequence የሚለውን አሳይ አይደል? ኦኬ sin affected ማለት የአዳም በደል ኃጢአት affected consequence የሚለውን አሳይ ማለት አይደል እንዴ? consequence ማለት አይደል? consequence የሚለውን አሳይ ነው ያልኩ። አሳይው effects of sin ነው የሚለው effect of sin ነው የሚለው sin affected ኃጢአት affected አድርጓቸዋል የሚለው በል ተርጉምልን አሁን ይሄን ተርጉምልን ምን ማለት ነው? ቆይ ተርጉምልን ምን ማለት ነው? ተርጉምልን ቃል ይኸውልህ አሁን እዚህ ላይ ፌስ ተርጉም አንበለው ገብ እዚህ አንተ ማሳየት ያለበት ፌስ ተርጉመው ተረጋጋ እንዴ ተርጉመው ተረጋጋ በመጀመሪያ እዴ
ፊት ለፊት የተጻፈ ነገር ትክዳለህ? በጌታ ኢየሱስ አሁን ፌዝ ምንም ምክንያት የለም። ምንም አሁን ሁሉም ሰው እያየ ነው። 264 ሰው በትዕግስት ታግሷል። ኢየሱስ ምንም ምክንያት የለም። ፊት ለፊት የተጻፈ ነገር እሱ ተረጎመ አልቀበልም ስትል እሺ አንተ ተርጉም ተባልክ። እሺ ከዚህ በላይ እንዴት ይደረግሽ? ተርጉምልን፣ ይሄን ተርጉምልን። በቃ ይሄ ከመጀመሪያ ጀምሮ ሲን የሰው ባህሪ ኃጢአት የሰው ኃጢአት ፕሪቬል አደረገ እያለ ይሄን ተርጉም። ወፍ ኮንሲኩዌንስ ነው። እሺ ድጋሚ ያስገባው። እሺ ድጋሚ ካልተረጎመ ግን አወርደው። ኦኬ ተርጉም። ሲን ፕሪቬል ምን ማለት ነው? ፕሪቬልድ ተርጉም። ፕሪቬልድ ማለት ምን ማለት ነው? ሙሉን ተርጉም ነው ያልኩህ። እኔ ነኝ ያስገባሁት። ኃላፊነት ሁሉ ሰደው ፌዝ መልሼ ያስገባው እዛ ጋር የተሰመረው from the beginning። ጎበዝ ቀጥለው። ምንም ችግር የለው። from the beginning ኦኬ ይቅርታ ስልክ ገብቶብኝ ነበር። ኦኬ ሶ እዚህ ጋር ፐርሰናል ጊፍት ወይም ሲን ኢንሄሪትድ የሚል የለም። from the beginning he is saying and from the origins of human nature sin prevailed ይላል። so sin prevail ማለት ምንድን ነው? ኃጢአት become dominant ሆነ ማለት ነው። prevailed እኮ ማለት ተላለፈ አይደለም፣ dominant ሆነ አይደለ? to ማለት like to be dominant ሆነ ማለት አይደለ? ኃጢአት ሰው በኃጢአት ውስጥ ሆነ ማለት ነው። ኃጢአት እንደገና አማን እኔ ያስገብቻለሁ ስላልኩት በደንብ አስተርጉመው እንትን እንደነ ይኸውልህ ከመጀመሪያው ጀምሮ ሲን ፕሪቬልድ ማለት ምንድነው? ኃጢአት ዶሚናንት ሆነ ነው እንጂ ኃጢአት ተላለፈ የሚል የለም። ዶሚናንት አይደለም፣ ጸና፣ ተከተለ፣ ሄደ ማለት ነው። ፕሪቬል አደረገ ማለት እኮ እንደውም ከቅዱስ ጳውሎስ መልእክት ጋር የሚያያዝ ነው። እዚህ ላይ ያለውን ፍታ አንተ እኮ በአዳም ኃጢአት ምክንያት እንደውም ከአዳም እስከ ሙሴ የበደሉትንም ሞት ገዛቸው የሚል ማለት ነው። በአዳም ኃጢአት የበላይ ገዛቸው ማለት ነው። ሰው ሲያወራ እንዴት ነው እንትን መሀል ላይ ኢንተራፕት ተደርጊያለሁ እንዴ ማለት ራሷችንም እንዴ የተጠየቀው መዝሙር 51ን እያወራን ስለሆነ ሮጠ ምዕራፍ 5 ላይ ሮሜ ላይ አትሄድ። ምዕራፍ 5 እየተወራ ነበረ። ከዛ ወደ ምዕራፍ 5 ስኬት ታወራለህ። አሁን እዚህ ጋር from the beginning አይደለ he is saying and from the ቃል ያስተካክለው from the origins of human nature ምን ማለት ነው? ይሄኛውን እኔ ያልኩት from the beginning he is saying ከመጀመሪያውም እያለ ያለው and from the origins ምን ማለት ነው? from Adam and Eve ማለት እኮ ነው። እሺ origins of human nature ማለት ነው Adam and Eve ናቸው አይደለ? the origin ለምንድን ነው ግን የጠየቀው? ብቻ መልሶ በኢየሱስም ነርቭ ላይ እኮ ነው የምትቆመው። መነሻ አታብራራ። እኔ ይኸውልህ ፍላወር ምንድን ነው? ፌስ በዚህ ላስተምርህ። ፍላወር ምንድን ነው ማለት በዚህ ልክ እንዳወራ እያደረከኝ ነው ያለው። ፍላወር ማለት ማለት ነው ኦሪጂን ማለት መነሻ ነው። አማኒ እሺ አዳምጥ። የምጠይቅን ብቻ ማለት ብላ አታብራራ። የሆነ ነገር አነባለሁ እየተረጎምክ ሂድ። እሺ from the beginning ቀጥል። ኦኬ ቀጥል። Hey, from the beginning he's saying that አይደለም እንትን አለችው ከታች ስላሽ አለችው ራሷን የቻለች ሀሳብ ናት። እኔ ሳነብ ብቻ ቀጥል። from the beginning he is saying David saying አይደለ? ምንድን ነው? ቆይ በዚህ እያለኩ ያለው እኔ ሳነብልህ አንተ ተርጉመው እያለ አንተ ተርጉም እኮ ነው እያልኩ ያለሁት። እኔ የሆነ ስቴትመንት አነባለሁ እየተረጎምክ ሂድ። እዛ ጋር ከታች እንትን ስላለው አንድ ስቴትመንት ነው በአንድ ቃል መነበብ የሚችል ነው ያወራው። እሺ እንደዚህ ከሚሆን ግን አማን አጠቃላይ ሐሳቡን መናገር አይቻልም። አጠቃላይ ሐሳቡን አይደለም፣ ከዛ አጠቃላይ ሐሳቡን ትለዋለህ። ችግር የለውም። ቃል በቃል እያልክ ትሄድና ሙሉ ስቴትመንቱን ትደግመዋለህ። እሺ ጥሩ። from the beginning ከመጀመሪያው ጀምሮ he is saying እሱ እያለ ያለው and from the origins of human nature sin prevailed ከሰው ልጅ ማለት የሰው ልጅ መነሻ ማለት ነው ኃጢአት ነገሰ።
ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር የሂውማን ኔቸር ኦሪጂን ማን ነው? አዳም ኤንድ ኤቭ። ደን ያ ወደ ነገሰ ቀጠለ ወይም አስከተለው ወይም ሄደ በሚለው ትይዘዋለህ። ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ከሰው ተፈጥሮ ጀምሮ ምን አለ? ኃጢአት ነገሰ ይላል። ፕሪቬልድ ቀጠለ። ኦኬ ነገሰ ዶሚናንት አደረገ ማለት ነው። ፕሪቬልድ እሺ፣ ቀጠለ ሄደ እንበለው። ከዛ ያ ነገር የቀጠለው ከማን ጀምሮ ነው? ይሰማል አይደል? አዎ ይሰማል። ያ ነገር የቀጠለው ከማን ጀምሮ ነው? አማን ትቆራረጣለህ ይመስለኛል። አልቆራረጥም። ይሰማል፣ በደንብ ነው የሚሰማ። የአማን ይሰማል። 1.2 ሜጋባይት ፐር ሰከንድ ያለው ከላይ እንቀጥል። ስለዚህ ኃጢአት ነገሰ አለ። ኬት ጀመረ ነው የሚለው መጀመሪያ ፍሮም ከሱ ጀምር ኤንድ ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ምን ማለት ነው? ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ኦኬ ኦሪጂን ማለት መነሻ ማለት ነው አይደለ? የኛ መነሻ ደግሞ አዳምና ሔዋን ናቸው አይደል? እሺ አሁን ከሱ የጀመረ በሰው ልጆች ላይ ሁሉ መጣ ነው። ስለዚህ ከአዳምና ሔዋን ጀምሮ ማለት ነው። ከሱ የጀመረ ወደ ሰው ልጆች መጣ ማለት ያ ማለት ምንድን ነው? በአዳም their origins በእነሱ ኃጢአትና በደል ትክክል ነው አማኒ። በእነሱ ኃጢአትና በደል ምክንያት ኃጢአት ነገሰ በምድር ላይ። እሺ ኦሪጂናችን ኃጢአተኛ ነው አይደለም? ቃሌ ካሜራውን ብዘጋ እኮ እንትን ይላል አይደለም? ካሜራውን ደቂቃ ማለት ነው። ለዛ ነው የሚቆራረጠው። ማንጋ ምንም አይቆራረጥም ብሮ እንዳልኩ በጣም በከፍተኛ ድምጽ ነው እንትን ይያል። ልቀጥል። ከዛም እሺ እኔ ትራንስግሬሽን ይላል አይደለ? አማኒ ይቀጥል ልታርግ። እሺ ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ሲባል ከሰው ልጆች መነሻ ወይም ከሰው ባህሪ ይላል። ያ ባህሪ አዳምና ሔዋን ወር አዳም በሚለው ነው መጽሐፍ ቅዱስ አዳምን ስለሚጠራ ከአዳም ጀምሮ ኔቸሩ በሰው ልጆች ሁሉ ላይ መጣ ነው አይደል የሚለው? ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ስለሚል እንዴት መጣ ነው? ቆይ እንዴት በበደል ምክንያት ነው አይደል ኃጢአት የመጣው? ቆይ አሁን እንዴት መጣ? ለምን መጣ? መጀመሪያ ማንን ያዘ? ቀጥሎ ማንን ለከፉ? አይደለም እያወራ ያለው እየተናገረ ያለው ፍሮም ዘ ኦሪጂንስ ኦፍ ሂውማን ኔቸር ሲን ለሌሎቹ ምን አለ? ፕሪቬል አደረገ ነው አይደል እያለ ያለው? ሲን ፕሪቬልድ። ከየት ጀምሮ? ምንጩ ማን ነው? ምንጩ ምንድን ነው? ሂውማን ምንድን ነው ምንጩ? ከአዳምና ሔዋን ጀምሮ ዶሚናንት ሆነ ኃጢአት ነገሰ ማለት ነው። ነግሷል። ደን ፍሮም ደ ኦሪጂንስ ኦፍ ሂውማን ኔቸር ነው የተነሳው ነው አይደል የሚለው? ያ በአዳምና በሔዋን ምክንያት ማለት እኮ ነው። እነሱ ምክንያት ስለሆነ ወሳኝ ቃል አለች ወይ? እሷን ፍታልኝ አንዴ። ፍሮም ደ ኦሪጂንስ ኦፍ ሂውማን ኔቸር ኦሪጂንስ ኦፍ ሂውማን ኔቸር ሲል ምን እያለ ነው ያለው? አዳምና ሔዋን እኮ አልኩ አማንዬ። ሂውማን ኔቸር መነሻ እነሱ ናቸው። እሺ ደን እነሱ ላይ የነበረው ያ ኔቸር ነው አይደለ ፕሪቬር ያደረገው ወደ ሌሎቹ? ኦፍ ኮርስ ሁላችንም ሂውማን ኔቸር ነው ያለን። ሂውማን ኔቸር ነው ያለን። ትክክል። መነሻው ይሄ ኃጢአት የተባለው መነሻው ወይም ተከትሎ የመጣው ከዛ ኦሪጂን ነው፣ ከዛ ሂውማን ኔቸር ነው ካለ ደን እኛ ጋም ደርሷል። በምድር የደረሰው እኛ ጋር ኦሪጂኑን ነግሩናል ኦልሬዲ። በጣም ጥሩ ነገር እኛ ጋር ደረሰ። ግን ሲል እዛ ጋር ሲኑ ኢንሄሪትድ ሆነ አይልም። ሲን ፕሪቬልድ ነው የሚለው ዶሚናንት ሆነ። ዶሚናንሲው ከዛ ያመለጠ የለም ነው ዶሚናንሲው። አንተ ዶሚናንስ ብለህ ወይ ፕሪቬልድ ተብሎ የተቀመጠው ከዛ ያመለጠ የለም፣ ሁሉንም አግኝቷል ነው ሀሳቡ። ነገር ግን የኔን ጥያቄ በደንብ አስተውል። ያ የተነሳው ከኦሪጂን ኦፍ ሂውማን ኔቸር ነው እያለ ነው አይደል ያለው? መነሻው ማሳዳም ትክክል ከሆነ አማን መነሻው አሁን ፍሮም ኦሪጂን ሂውማን ኔቸር
ቆይ እኔ ሐሳቤ ምንም ምን ያላገኘው ባይዘው ምንም ምን ያላገኘው from the origin of human nature ነው ከተባለ ከዛ ኔቸር ነው አይደል የተካፈል ነው ምን ተረጠራለሁ ሂማን ኔቸር ስንል ላይክ ቦዲ ኤንድ ሶል ከዛ ኔቸር ነው የተካፈል ነው ደን አዳም በዛ ኔቸሩ ምንድነው ያደረገው በዛ ኔቸሩ ኦኬ ኃጢአት ሰራ ኃጢአት ሲሰራ እኮ በኔቸሩ ሰራ ማለት እሺ እኛ ደግሞ ያንን ኔቸር ተካፈልን ምን ማለት ነው በዛ ኔቸሩ እኛ ያንን ኔቸር ተካፈልን ይላል አይደለም ያው ነው የቱን ኔቸር ያው ኦሪጂኑ ሲን ፋብሪኬት የተደረገበትን ያንን ኦሪጂን ያለበትን ኔቸር ተካፍለናል አይልም ይላል አይልም ተን ወደ ሰው ልጆች ሁሉ ደረሰ ወይም ፕሪቬል አደረገ ይላል አይልም እንግዲህ እኛ ስንወለድ ኃጢአት የሚል ማለት ኃጢአተኛ ሆነን አልተወለድንም አሁን ስለ አዳም ነው እያወራ ያለው ስለኛ የምታወራ ከሆነ የሰው ልጅ ሲወለድ ከኃጢአት ነፃ ሆኖ ነው ያይዞ ነው እየተናገረ ያለው ስለ አዳም ነው እያወራ ያለው ትለኛለህ እንዴ ወደ ሰው ልጆች ሁሉ ደረሰ ፕሪቬል አደረገ እያልን ያለው ስለዚህ ፕሪቬል ያደረገው ምን ጸጉሮቹ ላይ ነው ፕሪቬል አደረገ እኮ ሲል እኮ ይኸውልህ እኮ ኃጢአቱ ተላለፈ እኮ አይልም ኃጢአት ነገሰ የሚለውን ነው በአዳም በደል ኃጢአት ምክንያት ኃጢአት ነገሰ ኃጢአት አየለ ይላል እንጂ እኮ ኢንሄሪትድ ሆነ የሚል የለም እንዴ ከኦሪጂኑ ነው የተቀዳ ነው ይላል አይልም አሁን የተነበብነው ያ ነገር መነሻው ከኦሪጂኑ ነው ፕሪቬል ያደረገው ከኦሪጂኑ ነው ይላል አይልም እሺ ትክክል በቃ ይበቃኛል ትክክል ካልኩ በኋላ ምን እንደምታወራ ለሌሎች ከገባቸው ይቀጥሉ ከኦሪጂኑ ነው የሚለው ነገር ትክክል ነው ደን ቆይ አዳምጥ ከኦሪጂኑ ነው የሚለው ነገር ትክክል ነው ከዛ በኋላ ከኦሪጂኑ የተቀዳው ግን እንደ አዳም አይደለም የሚለውን ደግሞ እንዴት እንደሚያወራ እናንተ ከገባችሁ ቀጥሉ ነው ያገባኝም ከዚህ በኋላ ምን እንደሚያወራ ማለት ነው ቃል ያለ ሌላ ነገር አስተርጉምልኝ እኔ አሁን ትግስት አይኖረኝም ትራንስሌሽን ሰው ሲክድ ሳይ ደስ አይልኝ እስቲ ሌላ ሰው ይግባ ሌላ ነገር አስተርጉምልኝ አይ እዛው ላይ ፌዝ ሌላ ነገር ይተርጉምልን እዚሁ ማለት ነው እኔ በሐሳብ ላይ ብናወራ ይሻልም ቃል አሁን ለምሳሌ እኛ ኦሪጂናል ሲን ወይም የውርስ ኃጢአት ስንል ፌዝ እንደ ኦርቶዶክስ እሱ ላይ ብናወራ ይሻል አሁን እኮ ለምን ነገሩን አቶ እንዲ ውጥር እንዲል ሳይሆን በቃ እንዲ ዝም ብሎ ለውይይት እንዲሆን እንደው አንተ እንግሊዘኛ የሚያጥር ልጅ አይደለም አይተናል ስለዚህ በቀንነት እዚህ ውስጥ 280 ሰዎች አሉ የሚያሳዩን በጋራ ነው ፍታው በቃ አንተ በትክክለኛው እሺ ከዚህ ጀምሮ ያለውን ዝም ብዬ መግቢያ ተርጉምላችሁ ለማስቀመጥ ፌዝ አንዴ ሚውት አድርግና አንዴ እያወራን ያለ ነው እኔ አንድ አባት አምጥቼ ነው እየጠየቅኩ ያለው ስለዚህ መጀመሪያ የዛን አባት ትርጉም ነው ማየት ያለብን ይሄን ተርጉምላችሁ so he is not in some maintained as some maintained አንዳንዶች እንደሚሉት calling the marriage in question እንትን ዳዊት የአባቱና የእናቱን ሜሬጅ ጥያቄ ውስጥ እያስገባ አይደለም አንዳንዶች እንደሚሉት or calling the marriage relationship illicit ጋብቻው በቃ ህገወጥ ጋብቻ ነው እያለም አይደለም አሰም stupidly maintained in giving ዝም ብለው አንዳንዶች እንደው ባለማስተዋል እንደሚሉት አይደለም in giving such an interpretation to the verse ባለማስተዋል እንደሚሰጡት አይደለም እንግዲህ just stupidly የሚለውን እሱ እንደዛ ብለም ማለት ባለማስተዋል የሚሰጡት ትርጉም አባትየው እኮ ከእናትየው ጋር በማይገባ መልኩ ስለወለደው ነው ዳዊትን ተብሎ የሚተረጎም አይደለም ይልና I was conceived in iniquities በአመጻ ተጸነስኩ እናቴን በኃጢአት ወለደችኝ ሲል ግን እያለ ያለው ብሎ ከሱ ቀጥሎ ቴዎዶሮስ ሳይረስ ይሄንን ያስቀምጣል ራዘር ምን ላይ ያተኩራል አለን ይሄን አንብብልን ምን ላይ ያተኩራል ነው የሚለው ምን ላይ ያተኩራል ነው የሚለው ራዘር ቀጥል ፌስ እናትና አባቱ ምናምን ተብሎ አይደለም የሚፈታው ወይም ባልሆነ ጋብቻ ተወልዷል ወይ አባትየው ጥፋት አጥፍቷል ወይ እናትየው ላይ ችግር አለባት ምናምን በሚል ሴንስ አይደለም ይሄ በኃጢአት ጸነሰችኝ የሚለው እናትየውን እየኮነነ አይደለም ኦር አባትየውን እሰይን እየኮነነ ያለ አይደለም ነገር ግን ፎከስስ ቀጥል ፌስ አመጣሽት ኦኬ he focuses on the transgression committed from ኦኬ ትራንስግሬሽን ምን ማለት ነው በደል
committed from committed from the beginning the transgression committed from አይታየኝም the beginning ሌላ ቀጥሎ ነው from the beginning okay yeah from the beginning by pupils forbears ይላል forbearers ከዛ እሺ ቀጥል transgression ማለት it's an act of to violate right ኃጢአት በደል by pupils forbears and says it to became the source of these currents yeah wow እሺ ቀጥል እስቲ ፍታትችን ሸልማለሁ እኔ አንበሳ ወርድላለሁ እቺን በስርዓቱ ከፈታ ኤንድ ከሚለው በኋላ ያለውን በስርዓቱ ፍታው አንበሳ ወርድላለሁ and says to በግላቸው ስላደረጉት ኃጢአት ብቻ ሳይሆን አንደኛ ሲን ፍታው ስትሬት ፍታውና አንበሳ ወርድላለሁ እኔ and says forbid ማለት ምንድን ነው Okay. Whoa, bro. ችግር የለውም beginning by pupils forbears ማለት በሰዎች መነሻ ማለት ነው ቀድሞ ከነበሩት የመጣ ነው እያለ ያለው and says the beginning by ቀድሞ ከነበሩ ማለት ነው forbid ማለት ancestor ማለት ነው and says it to become the source of these currents ስለዚህ ይሄ የአዳምና የሔዋን ወይም ደግሞ በአዳምና ሔዋን ኃጢአት በደል ምክንያት በመጣው የኃጢአት ውጤት ተወለድኩኝ ነው የሚለው ሐሳቡ ባጭሩ ጭንቅላት ውስጥ ውጤት የሚል ነገር ተሰብስቦ የኃጢአቱ ውጤት ወይም ደግሞ fallen nature አረብኛ ስለ fallen nature እኮ ነው የሚያወራው እዚህ ጋር ይሄኛውን ፍታ ኤንድ ከሚለው በኋላ ያለውን ፍታው አንበሳ እንዳወርድ አፈልግም እንዴ ምንድን ነው በኢየሱስ ስም ጭንቅላት ውስጥ ያለው ጊዜው ተውና አዳም the source of these currents እሺ ምን ማለት ነው source of these currents ማለት በለው አይዞ እኔ አንበሳ ላጮልህ ነው ይዤዋለሁ እዚህ ጋር ኦኬ currents ማለት ለአሁኖቹ ማለት ነው ጭቃት ኦኬ ያው ጨምሬልሃለሁ ለአሁኖቹ ማለት ነው ለአሁኖቹ የሚለውን ያዝና ወደ ኋላ ኤንድ ከሚለው ጨምር ድጋሚ ይሰማል አይደል እዚች ጋር ነው የሚቆራረጠው ያንተ ቀጥሉ በቃ ምን ሁሉ ጊዜ የሚቆራረጥበት ወሳኝ ቦታ ላይ ይቆራረጥበታል ኦ ማይ ጋድ ኦኬ ይሄ እኮ በቃ አንበው መነሻው ስለዚህ የአዳምና ሔዋን በደል ነው ማለት ነው በአዳም በደል ምክንያት ኃጢአት ወደ ዓለም ገባ ሌላ ሰው እሱን ይዞ ነው የሚመጣው አይደል እንደዚህ አይነት ድርቅና አይመቸኝም አይውሽ አስተማሪ ቢሆን እንደደረሰኝ ነበረ ወረቀት ላይ መፈርምብህ ማለት ነው በስርዓቱ ስለማታወራና ስለማትመልስ እሺ ሌላ ሰው ይኖራል ይበቃናል ከዚህ ልጅ ጋር ምክንያቱም ጭንቅላት ውስጥ ያለው ነው የሚያነበው እንጂ ጻፈው ነው ያነበው የሆነ እንትን ነው ጊልት ምናምን የሚል ነገር አስቦ ስላለ ያቺን ጊልት እያስገባ ነው የሚያነበው ሐሳብ ላይ ለምንድን ነው የማናወራው አማን አሁን ምክንያቱም ካንተ አይነት ተግባብተን ማውራት ስለማንችል ነው ሐሳብ ላይ ለትራንስሌሽን አይደለም የመጣው አዳምጥ ሐሳብ አመጣንና ይሄው ሐሳቡ ተሰምሮልቆ ተቀምጧል ሐሳቡ ላይ አንተ ቃል እየጨመርክ ነው የምታነበው ቀጥታ እስቲ በላት ኦኬ ፎርቢሮች አሉ ቀድሞን የነበሩ አባቶቻችን ዘሮቻችን አሉ ኦኬ ከዛ ተከለኩ ይናገራል ቆይ ያ ነገር ከጅምሩ ጀምሮ ሲንከባለል የመጣ ነው አይደለ ከአባቶቻችን ጀምሮ ያለ ነው ከኋላ ስለዚህም ሲናገር and says to ሚሎም ራሱ ሁለት ኦ ነው ቲኦ አይደለም ቲኦ ነው አይደለ እሱን እስቲ ፍታው ቃል በቃል ዝም ብለህ ቃል በቃል ፍታው ሐሳብ ሳትጨምርበት የራስን ኮሜንታሪ ሳትጨምር በላትችኛዋን ከኤንድ ጀምሮ ያለችው አይልም አሁን ዝም ብላችሁ ይቆይ የራሱን ሐሳብ ሳይጨምር አንድ መናገር አይችልም ቀጥታ ፍታው and become the source of the currents የሚለውን ፍታው okay and says it to become the source of these currents became so የዚህ ማለት አሁን እናቴ በኃጢአት ወለደችኝ የሚለው መነሻው ያ ነው የሚለው ባጭሩ እንደዛ ነው እናግዘው ምንም እየተረጎመው ስላልሆነ ማለት ነው
መጀመሪያ ሰውየው ትኩረት የሚያደርገው ዘማሪው ዳዊት ትኩረት እያደረገ ያለው በቅድሚያ ከመጀመሪያዎቹ ቀዳሚዎቻችን ኦኬ ጀምሮ የተሰራው ያ መተላለፍ አሁን ለአሁኖቹ ምንጭ መሆኑን ነው እያለን ያለው እኮ። በቃ እዚህ ፊዚኮ አለቀ እኮ ኦሪጂናል ሲን እኮ ነው። ምንም ወደዚህ ኮንሲኩዌንስ ምናምን የምትለው ነገር ጭራሽ እኔ እስከዚህ የተለየ ተናገር ትራንስግሬሽን እንዴ ይሄንን ማካልክ እኮ በቃ ኦሪጂናል ሲን እኮ ነው። ኦኬ ያ ትራንስግሬሽን አሁን እሱ በኃጢአት ለመወለድ አንተ እኮ ይሄን ይዘህ የመጣው ኃጢአት ይተላለፋል የሚለው ነው አይደል? ኃጢአት ይተላለፋል የሚለው ይዘህ የመጣው ቆይ ቃል አንዴ ችግር የለውም ንጓ እያልኩ እኔም ላውራ። ከፎር ቢራዎቹ ምን ሆነ ነው የሚለው? ከፎር ቢራዎቹ ምንድነው ነው ምን ሆነ ነው የሚለው? ተላለፈ እኮ ነው የሚለው። አሁን እኮ ተላለፈ ኦሪጂናል ሲል የሚለው ስናብራራ ምን ማለት የሚል አሳዩን አይደለ ስትል የነበረው የከረምከው ከፎር ቢራዎቹ መጣ የሚል አሳየን። የታለ ተላለፈ የሚል ትለናለህ መልሰህ? የሚተላለፈው ምኑ ያኛው እንትን በደል መተላለፍ በኃጢአት መተላለፍ የሚተላለፈው ኃጢአቱ ነው ወይ እኮ በኃጢአት ጸነሰች ሲል ትራንስግሬሽኑ ነው እንዴ? ኧረ በኢየሱስ ስም እስቲ ሌላ ሰው ካለ ይግባ። የሆነ ብቻውን ሌላ ኦርቶዶክስ ትራንስግሬሽን ነው የሚተላለፈው እንጂ ኃጢአት አይተላለፍም። እሺ ምንድነው ብሮስኪ? ኤሌክትሪክ ነው የሚተላለፈው። በቃ ይብቃን። እስቲ ቆይ በቃ አንዳንዴ በቃ እንትን ሲል እኮ ቢበቃ ጥሩ ነው። በቃ አይ ቲንክ ይበቃዋል። በቃ ይብቃውና እዚሁ ይሁን። ይኸውልህ ቃልዬ ውይይት አይደለም ይሄ ባክ ኤንድ ፎርዝ ትራንስግሬሽንን ኃጢአት አይደለም እያልከን ነው እዚሁ ያለውና የመጣሁት እንጂ የሆነ መጽሐፍ አውጥተህ ፌዝዬ ቆይ አይደለም። አሁን እኮ መጀመሪያ ከመጽሐፍ ቅዱስ አልክና ትራንስግሬሽን ኃጢአት ማለት ነው። አይሰማም? እኔ አይ ይሰማል። እሱ እንትን ስለሚያደርግ ነው። ትራንስግሬሽን ምንድነው ብሮስኪ? ፌዝ ትራንስግሬሽን ምንድነው? ኢቭን በትራንስግሬሽን እሱ በሚለው ትርጉም ከመጣ ባይዘው ትራንስግሬሽን ማለት እኮ ነው የሚመታበት ቱ ቫዮሌት ሎው ማለት ነው አይደለ? ህግን መጣስ ነው ቀጥታ። እሺ ኃጢአት ህግን መጣስ አይደለም። ትራንስግሬሽን ከኃጢአት ውጪ ሊፈታ ይችላል። ላይክ ቱ ቢ አጌንስት ሎው ከህግ መተላለፍ ማለት ነው እንጂ ኃጢአት ማለት እኮ አይደለም። ትራንስግሬሽን ማለት ኢትስ ጀስት አን አክት አይደለ? ቱ ቢ አጌንስት ሎው ኃጢአት ነው አይደለም እሱ ማለት እኮ ነው እንጂ እኮ ኢዝ ናት አ ሲን ኃጢአት ማለት አይደለም። ትራንስግሬሽን መተላለፍ ኃጢአት አይደለም። መተላለፍ ማለት ነው እኮ ምንድነው? መተላለፍ ኃጢአት አይደለም። መተላለፍ በለው ኃጢአት ሳይሆን ላይክ ቱ ቢ አጌንስት ሎው ማለት ነው። ቆይ ቱ ቢ አጌንስት ሎው እንደ መጽሐፍ ቅዱስ ትርጉሙ ምንድነው? ህግን መተላለፍ እንደ መጽሐፍ ቅዱስ ትርጉሙ ምን ተብሎ ነው? አንደኛ ዮሐንስ ምዕራፍ 4 ላይ የተነገረልን ህግን መተላለፍ ምንድነው ነው ተብሎ ነው የተነገረ? የጠየቀውን ብቻ በማርያም የጠየቀውን ብቻ ህግን መተላለፍ ምን ተብሎ ነው የተነገረ መጽሐፍ ቅዱስ ላይ? ኦኬ ኃጢአት በለው ችግር የለውም። ኃጢአትን ብትለው ችግር የለውም። ዛሬ ይኸውልህ እያነቀ ትውላለህ። ትራንስግሬሽን ማለት ኃጢአት ማለት አይደለም ልልህ ነው። ባይዘዌ ቅድም የጠቀስኩትን ጥቅስ የጠቀስኩት ከዚህ አባት ላይ ነው ራሱ። ቅድም የጠቀስኩትን ጥቅስ የጠቀስኩት አማን አንተ ይበቃሃል። ፌዝ በቃ ሚውት አድርግና ይውረድ። ፌዝ ለዛሬ በቃል ጥሩ ታግለሃል። ጭንቅላት ውስጥ ያለውን ነገር ጥሩ ዲፌንድ ለማድረግ ታግለሃል። እውነታውን ግን ልታሸንፍ አልቻልክም። እስኪ አንብብልን። ይኸውልህ ተመልከት። እንትን ካደረገ በኋላ ማለት ነው ይሄኛውን ካነሳ በኋላ it was after the transgression the divine sentence and the deprivation of paradise. Remember that Adam has relations with his wife and she conceived and gave birth to Cain. So he means that look እንትኑ ማርያም ማን ነው ሔዋን ከመጸነሷ በፊት ነው ያ እንትን ኃጢአት የሚባለው ነገር የቀድሞ የመጣው እያለ ነው ያለው። ይሄ ትራንስግሬሽን ከጽንሰቱ በፊት ይቀድም ነበር አለ። ቃየን ከመጸነሱ በፊት ይቀድም ነበር አለ። ከዛስ it was after the transgression ከዚህ መተላለፍ በኋላ ነው the divine sentence and the deprivation of paradise. Remember that Adam had relations with his wife and she conceived and gave birth to Cain. ቃየንን የወለደችው ከዛ በኋላ ነው አለ፣ ከመተላለፉ በኋላ ማለት ነው። so look እንዴት እንደሚያወርደው ራሱ ማለት ነው። ስለዚህ he means that by having control over our forebears
ስለዚህ የኛን ቀዳሚዎች ኦኬ የኛን ቀዳሚዎች እንትን በማድረግ ኮንትሮል በማድረግ በመያዝ sin affected some way or pass through the offspring ኃጢአት